ሆኖና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያው ስጠይቀው ና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን። ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው። ሰይዶ እንግዲህ ከሱመያ ቀንቶ ሱመያ ከሰነበተ ብሬን ጨርሻለሁ፣ ብር ስለሌለኝ ስደት ተመልሻለሁ ስትል ሰምቶ ነበር። ነገር ግን እሱም ቀንቶ ከሱመያ ተምሮ ምንድነው ያለው? ብሬን ስለጨረስኩ ብር ስለሌለኝ ጎዳና ተዳዳሪ ሆኛለሁ ብሎ ሰይዶ ቪዲዮ ሰርቷል ማለት ነው። ከአሁን በኋላ በቃ ብርም የለኝም ምንም የለኝም፣ ሱመያ ምን ስለማትፈልግ ከሱመያ ውጭም ሌላ ሴትም አልፈልግም ብሎ እንግዲህ ሰይዶ በአዲስ ድራማ መጥቷል ማለት ነው። አዎ ለኛ ያው ድራማ እየፈጠራችሁልን ነው። ምክንያቱም እኛም ያው አለ ነው ከመደም ኩሽና ስለሆነ ምንም የምንሰራው ነገር የለም። ስለዚህ በቃ እኛም እናንተም ተጠቀሙ እኛም እንጥቀም ማለት ነው። አዎ በጣም ደስ ይላል ማለት ነው። እና እንግዲህ ሰይዶ ደግሞ ትችልበታለህ። ወይኔ ትችልበት በቃ ጫት አቃቃሙ ምናምን ዋው አሜዚንግ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁትንም ከልብ እናመሰግናለን። እና ዛሬ የመጣሁበት እንግዲህ ስለ ሱመያና ሰይድ ያው የነሱ ድራማ የሚሆን ውሸት የሚሆንነት አለው አለም። ነገር ግን ብዙ ወራቶችን አስቆጥሯል ማለት ነው። እንግዲህ ሰይዱ ዛሬ ዋው በጣም በቃ በሚያስገርም ነገር ነው የመጣ ማለት ነው። ጫት እየቃመ ምናምን ለምንድነው ሲባል በቃ ብሬን ጨርሻለሁ፣ ብር ስለሌለኝ እኔ አማራጭ ጎዳና ላይ ነው፣ ጎዳና ማደርና ጎዳንተኛ መሆን ነው ብሎ ቪዲዮ ሰርቷል ማለት ነው። ምክንያቱም ሰው እንደዚህ አይነት ነገር ደስ እንደሚለው ያውቃሉና በቃ እንደዚህ አይነት ነገር ነው የሚታይላቸው እና እንደዚህ አይነት ነገር ታየ ማለት ደግሞ ታውቃላችሁ ዩቲዩብ ስንት ብር እንደሚከፍል ሁላችንም እናውቃለን ማለት ነው። እና አሁን አንዳንድ ሰዎች እውነት ሰይድ ብር አጥቶ ይመስላችኋል? እውነት ምክንያቱም በወር 1 ሚሊዮን የሚያገኙት ብር ከየት እየሄደ ነው ማለት ነው። ነገር ግን ይህ የቅናት መንፈስ ነው። ምክንያቱም ሱመያ እኔ ብሬን ስለጨረስኩኝ በቃ ድጋሜ ስደት ሄጃለሁ ስላለች እንጂ እሱ ውሸቱን ነው። ሰይድ ብር አለው። ብር ባይኖረው ኑሮ ላዩ ቤት ገዘውላት አይልም ከሀገር እንደፈለገ እየሆነ። ስለዚህ ብር መቼም ቢሆን አያጣም ማለት ነው። ይህ ፈጽሞ ውሸት ከውሸት የራቀና የራቀ ነው። ነገር ግን ሱመያ እንዳለችው እኔም ተቸግሬያለሁ፣ ስለተቸገረኝ ድጋሚ ሰው ቤት መርጫለሁ፣ ወደ የመን ተመልሻለሁ ስትል ሲሰማ አጅሬው ደግሞ ከሷ ሲቀና እና በቃ እኔ ማንንም ማየት አልፈልግም ከሱመያ ውጭም በቃ ካሁን በኋላ ሌላ ሴት አላገባም ብሏል። ከሰነበተ ግን ሌላ ሴት እንደሚያገባ ተናግሮ ነበረ። ነገር ግን በቃ እንደውም ትቼዋለሁ ስለዚህ ብር ምንም ስለሌለኝ እኔ ጎዳና ተዳዳሪ መሆን ነው የምፈልገው ብሎ እንግዲህ ሰይዶን አይታችሁታል ምናምን ዋው እንዴት ነው ዘና ፈታ አላላችሁም? ማለት ድራማ አቤት! ይሄን ዶላር የቀመሰ ሰው እኮ እንደዚህ ነው የሚያርገበግቡ። ለነገሩ እንኳን እነሱ ይቅርና እኛ ራሱ እኮ አልተቻልንም እኮ አትገረሙም? 10 ሳንቲም 20 ሳንቲም ቆጠረልን ብለን ከመዳም ጋር ቡጥቡ ጭቅጭቅ እየፈጠርን 24 ሰዓት እዚህ ጋር ተጎልተን አይደል እንዴ የምንውለው? አዎ ስለዚህ ምንም አትፍረዱ። ዶላር እኮ ነው ያጀማ አይዋ እንዴ ዶላር ነው። ስለዚህ ምንም አይፈረድባችሁም። በቃ ስሩ፣ ችግር የለውም ስሩ። እኛም እንሰራለን፣ እኛም እናያቸዋለን። የመዳም ቅመሞች ይሄ አይዋ። ምክንያቱም እኛ ስንደበር ሲደባብረን ምናምን የት እንሄዳለን? እኛ ምስኪኖች ነን። እኛ የት መሄጃ ስለሌለን በቃ ዩቲዩበሮች የሚሆኑትም ያያሉ፣ ከዚህ ይቆራረጣሉ። ዩቲዩበር ያልሆኑትም ደግሞ ሀሳብ አስተያየት ሰጥተዋችሁ ይሄዳሉ ማለት ነው። እና በጣም ነው ደስ የሚለው ማለት ነው። ያው በርቶልን ምንም አይደለም። ምክንያቱም እናንተ ሃይማኖትን አልነካችሁም፣ ዘርን አልነካችሁም፣ ብሔርን አልነካችሁም። ስለዚህ በራሳችሁ ነገር ስለምትንቀሳቀሱ ችግር የለውም። እናንተ እሷ እህታችን ናት፣ አንተም ወንድማችን ነን። ለምን እናንተ የሆነ ነገር ብትሆኑ ወይ በየመን በረሃ ወይ በየመን የሆነ ነገር ብትሆኑ
እኛ መከፋታችን አይቀርም። ስለዚህ እኛን ከሚከፋን ደግሞ እናንተ ስሩ፣ ምንም ችግር የለውም። ያው እኛም እናያለን እናበረታታቸዋለን እንጂ ሰይዶ ውሸትክን ነው፣ እንደው ሰይዶ ውሸትክን ነው። ስለዚህ እኔ እንደው በረኪና ለነገሩ በረኪና ነው ፈትቻለሁ ብላ እንደው እኔማ እውነት ከሆነ እንደው ደግ አረገ ነው ያልኩኝ። ለምን ይችን የመሰለች ንግስቷን ጥሎ ከዚች ከበረኪና ከተደባዳቢ በረኪና ጋር ሄዶ አሁን ደግሞ ከበረኪና ልሳካለ ሲል ደግሞ እንደገና ሌላ ደግሞ የያዙን ልቀቅኝ አዲስ አጀንዳ ይዞ መጣ። የምር አቤት የሰይዶ እና እንግዲህ በነገው ከነገ ወዲያ ቪዲዮ ምን እንደሚሆን እንጠብቃለን። ያው ነገ እንኳን ሱመያ ትለቃለች ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ያው ዛሬ የለቀቀችም፣ ዛሬ ሰይዶ ነው የለቀቀ። ያኔ በተራ በተራ ነው የሚለቁ። አዎ እየተመካከሩ ነው መሰለኝ እናንተ። እኔ ግን እንደው ግራ አጋብታችሁኛል። አዎ በሉ ደግሞ እንዳትሳደቡ እናንተ። የእናንተ ነገር እኮ አይታመንም እኮ ማለት ነው። እናማ ይሄ ነው እላችኋለሁ ማሮች፣ ፍቅሮች፣ ገለቦች፣ የኔ ገለቦች ገለብልልብ እና ወይኔ ቪዲዮ ሰራለሁ ብዬ እናንተ ያስፏሽገኝ ብታዩ ስራ እንቅልፍ የመጥቶ ፈጣሪ ትዕግስት ስጠኝ። በቃ ችግር የለውም ማውራት ራሱ አልቻልኩም እናንተ እንቅልፍ ሲይዘኝ ማለት ነው። እና ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ምርጦች ምርጦች። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኑ ማለት ነው። በቅደም እናንተ ቪዲዮ ሼር አድርጉልኝ። እናንተ ቅንቀራቦች ለማለት ቪዲዮ ሼር አድርጉልኝ ማለት ነው። አዎ ቪዲዮ ባናር እየወጣ አይደለም። ሌሽ ማድሪ ሌሽ ብላለች ያቺ ማነች ማለት ነው። እና ምን ልላችሁ ፈልጌ ነው ማሮች ፍቅሮች። ስለዚህ ቪዲዮዬን ሼር አድርጉልኝ። በህግ አምላክ ሆነባችሁ። እኔ እኮ ኢትዮጵያውያን እህታችሁ ነኝ አይደለ እንዴ? ወይስ በቃ እኔ ዜግነቴን መቀየር አለብኝ ለእናንተ ስትሉ? አረ ተው በህግ አምላክ ብያችኋለሁ። በህግ እና ይህን ይመስላል ማለት ነው። ውድ ቤተሰቦች ለማንኛውም ወሬ ራሱ ማውራት አልቻልኩም ስራ እንግዲህ ስለመጣብኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ሰላማችሁ ብዙ ትትረፍረፍ ይበልልኝ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች። አይዋ እና እንደዛ ነው እላችኋለሁ። ሰላማችሁ ይብዛ። አህለን ወሰህለን